ሰማዕቱ ቅዱስ ጊዮርጊስ አባቴ እባክህን በህይወት ካለችና የዘጋት ምን እንደሆነ አንተ የምትገልጥ ከሆነ ግለጥ ብላ አፋን ፈልቀቃ ከፍታ ዳቢዮና ጎረሰቻት ትን ብላ ተነሳች። አንተ ያገባሃት ሚስትህ ለምሳሌ መውለድ አልቻለች፣ መውለድ አትችልም። አንተ ደግሞ መውለድ ትፈልጋለህ፣ ልጅ ማግኘት ትፈልጋለህ። እቺን ሚስትህን ምን ልታደርጋት ነው? እኛ አሁን እግዚአብሔር አብ ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰናዋል። ሰላምታዬ ይድረሳችሁ በእያላችሁበት ውድ ቤተሰቦቼ እንደምን አላችሁ? እንኳን ለኃያሉ መልአክ ለቅዱስ ሚካኤል ወርሃዊ መታሰቢያ በሰላም አደረሳችሁ። ውድ ቤተሰቦቼ ዛሬም በአዲስ ቪዲዮ ተገናኝተናል። በዛሬው ቆይታችን እንደተለመደው አስተማሪ ቁም ነገር አዘል መልእክቶችን፣ ቪዲዮችን እንመለከታለን። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። ለዚህ ቤት ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮአችን በቀጥታ እንሄዳለን። በጣም ጥልቅ ብለህ ሄደሃልና ግለጭልኝ እመቤቴ ቅዱስ ዑራኤል ሆይ አይምሮዬን ክፈትልኝ ይሄን አስተምሮ ብለህ ጠይቅ አልኩት። ይህን ተናግሬ ብቻ ነው የተለያየ ነው። ከሞት የተነሳችዋን ዘመዱን አሳይቶኝ ሙስሊም ናት። ከሞት ስትነሳ ግን የተነሳችው በሰማዕቱ በሊቀ ሰማዕት በቅዱስ ጊዮርጊስ አማካኝነት ነው። የቅዱስ ጊዮርጊስን ዝክር፣ ዳቦ፣ ጠላ ምናምን ይዛ የመጣች አንድ ቤተሰብ ነበረች እዛ ጎረቤት እና ድንገት አንፈራፍሯት እጅኛዋ ሙስሊም የሱ ዘመድ ትወድቃለች። በምትወድቅበት ሰዓት ዋይ 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 ያሉ ሲጫጫሁ በቃ ሞተች ተብሎ እጇን ቀጥቀጥ አርጓት ተብሎ ተገንዛ በስምሰቱ ነጠላ ተከፍና እየተለቀሰ የሙስሊም ሆነ የክርስቲያን ለቅሶ በሚሆንበት ሰዓት ሴቶች ሰብሰብ ብለው ነጠላ ዘቅዝቀው ብለው ያው ምስር ይለቅማሉ፣ ወጥ ምናምን እንደዚህ እንደሚደረገው በወቅቱ ሴትዮ እዛ ቦታ ተሰጠል የክርስቲያኖች ለብቻ የሙስሊሞች ለብቻ ምግብ ለማዘጋጀት ወዲያ ወዲህ እያሉ ነው እና የሙስሊሞች መቃብር ደግሞ ያው ራቅ ያለ ነው ታውቃላችሁ፣ በጣም ራቅ ያለ ነውና በዚህ ምክንያት ወዲያ ወዲህ ሲሯሯጡ እቺ የጊዮርጊስን ዝክር ይዛ የመጣችው ሴት እኔ ሞተች አይመስለኝም ትላለች። አስር ጊዜ ምንድነው የምታወሪው? እኔ ሞተች አይመስለኝም፣ ብቻ ሰውነቷ እስካሁን ድረስ አልቀዘቀዘም፣ ትኩስ ነው። ሞተች ብላችሁ እናንተ ሰውነቷን አስተካከላችሁ እንጂ ገና ነች። ደስቲ ሂጂ እናያት ትባላለች። ከዛ ዳቤው እንደዚህ እንደያዘች የጊዮርጊስን ዳቤ እንደዚህ እንትን እየለቀመች ምስሪ ይመስለኛል ዳቤውን ይዛለች። እንዲያውም አሞኝ ስለነበር አለች፣ ግማሽ ከፍሎ ሰውነቴን አሞኝ ስለነበር እሱን እንዲያሽለኝ ነበር ያዝኩት እምነቱን አለች። እና ሄጄ ምንም አላመነታሁም። ሰማዕቱ ቅዱስ ጊዮርጊስ አባቴ እባክህን በህይወት ካለችና የዘጋት ምን እንደሆነ አንተ የምትገልጥ ከሆነ ግለጥ ብላ አፋን ፈልቀቃ ከፍታ ዳቢዮና ጎረሰቻት ትን ብላ ተነሳች። እና ለ5 ሰዓት ከ30 ደቂቃ ያክል ነው ሞታ የነበረው። ከተነሳች በኋላ ግን አጠገቤ በፈረስ ጭራውን እያወዛወዘ የፈረሱ ግማሽ ሰውነቱ ወደ እኔ ወዳለሁበት እግሩ የኋላ እግሩ እንደገና ደግሞ በኮቴው እንዲያርገ እንትኔን ይመታኛል አለ። ይሄ ያለች ይሄ የተኛችበት ገንዘው ያስተኙባት አልጋ አለ። እንዲህ ያለ ፈረስ እንዴት ነው የሚራገጠው? እንደዚህ ብሎ እንዲህ ያለ የተኛሁበትን አልጋ እንደዚህ ይመታዋል አለ። እና ጭራው ያረገ ሰውነቱ እንደዚህ እንደሚመታዋል አይደለ? እንደዚህ ያለና በጣም ነው የሚያንጸባርቀው። ጭራው እንደዚህ ብሎ እንዲህ ሲል ቤቱን ይሞላዋል አለች። በጣም ነው የሚያምረው። እኔ ግን ተኝቻለሁ፣ መነሳት አልችልም። የተጫነኝ ነገር አለ። በኋላ ስነቃ ነው ስጋ ውስጥ እንደነበርኩኝ ያወቅኩት አለች። ስጋዬ አይታየኝም ነበረ፣ ተኝቼ በነፍስ ነበር የማየው። ስጋዬ እንደተጫነኝ ያወቅኩት በኋላ ነው የምትለው። እና ግማሽ ሰውነቱ ደግሞ ወደ ውጭ ሆኖ ወደ ማንም እንትን ያለው እሷ እቺ አሁን የጊዮርጊስን እምነት ወይም ደግሞ ዳቢውን የያዘችው ሴትዮዋ ጋር ፈረሱ በአፍንጫው ይላታል። ይሄ ፈረስ ሲተነፈስ እንዴት ነው ይላል አይደለ? እና ጆሮዋ ጋር አፍንጫዋ ጋር መጥቶ ይላል። ለካ ፈረሱ ላይ ያለው ጊዮርጊስ ነው። አስቡት እንግዲህ ለካ ከመሬት ተነስታ አይደለም ዝም ብላ እኔ ግን የሞተች አይመስለኝም ሰውነቷ ትኩስ ነው አሁንም እኮ ብላ የምትለው እንዲህ ነው እንግዲህ በመንፈስ ወይም ደግሞ በነፍስ አካል በምንረዳው መልኩ መጥቶ እየነገራት ነው፣ ያነሳሳት ነው። በጣም ይገርማል። እና ተነስታ ገብታ ዳቤውን ልትሰጣት የምታወራው ንግግር ሁሉ ትሰማ ነበረ ሴትዮዋ። እና ቀና ብዬ ጊዮርጊስን አየዋለሁ፣ ልጅቷን አያታለሁና አላየችውም። ቀና በይና እዩ ለማለት እፈልጋለሁ፣ ግን ልጅቷ ጊዮርጊስን እንደምትወደው ታውቃለች። ይቺ ሙስሊሟ ይቺ ልጅ ጊዮርጊስን እንደምትወደው ታውቃለች።
ቀና ብላ እንደዚህ ታያለች አለ። ከዛ ደግሞ እንደገና እንደዚህ ያለው አለች። ሁለቱንም ያለው ግን እሷ ጊዮርጊስን አለችው፣ እኔ ግን አይቼዋለሁ አለች። ልክ ወደ አፌ ስታስገባው ትን ብሎ ሲነሳ የለም ጊዮርጊስ እና ጊዮርጊስ እዚህ ነበረ፣ ጊዮርጊስ እዚህ ነበረ። እዚህ ጋር ጊዮርጊስ የሚባለው ያንቺ አሁን ያበላሽኝ የምታወሪውን እኮ ሰማ ነበር። ከኋላ ላይ መጣሽው አለቻት። አዎ ፈረሱ እኮ ወደ አንቺ አፍንጫ ነበር፣ እግሩ ወደ እኔ መጥቶ እንዲህ መታኝ ነበር አለች። በቃ የፈውስ ቀን ነበር የዛን ጊዜ። ከሞት የተነሳችው ሴትዮ ቀኗ ደርሶ ከማን ነው ሞታ የነበረ ሴትዮ ከሞት ተነስታ ቀኗ ደርሶ ለምስክርነት በቃች። አሁንም ሙስሊም ናት። ግን የጊዮርጊስ ዝክር ሲሆን ወገቧን ታጥቃ የሚገርማችሁ ወገቧን ታጥቃ በቃ አብራኑ ከክርስቲያኖች ጋር የምታስተናግደው የምትበላው የምትጠጣው ምንም ነገር አታስተርፍም። ያለ የተባለውን በረከት በሙሉ ትበላለች። በዛ ቀን ብዬ የተባለችውን ቆረቢ ብትባሉ ትቆርባለች፣ አይፈቀድም እንጂ እና ማህበርተኞቹ በራሳቸው ምን ይላሉ? ይሄ ለማህበርተኛ ብቻ የሚሰጥ ምግብ ነው ሲባል ጊዜ በእናታችሁ ተውኝ፣ እኔ ከሞት ያስነሳኝ ጊዮርጊስ ምግብ አትከልክሉኝ፣ ቁርባናችሁን ብቻ ነው መቆረብ ማልችለው ብላ ምግቡን ትበላለች። በድፍረት ማለት በድፍረት ስላቸው በመጥፎ ምናምን ሳይሆን በቃ ከፍቅሯ የተነሳ ማለት ነው። ግን አሁንም ሙስሊም ናት። ለምን ክርስቲያን ልሁን ብላ እንዳላሰበች እኔም አላውቅም፣ አልገባኝም። ይሄንን ግን መጥቼ ታሪኩን ከትቤ አስቀምጫው ነበር። እፎይ አንድ ጥያቄ ልጠይቅህ። አንተ ያገባሃት ሚስትህ ለምሳሌ መውለድ አልቻለችም፣ መውለድ አትችልም። አንተ ደግሞ መውለድ ትፈልጋለህ፣ ልጅ ማግኘት ትፈልጋለህ። እቺን ሚስትህን ምን ልታደርጋት ነው? መውለድ አትችልም፣ ልትፈታት ነው ወይስ ልጅ ማግኘት እየፈለክ ያለ ልጅ ልትኖር ነው? ይሄንን ቪዲዮ በደንብ ሼር ኮፒ ሊንክ አድርጉ። መልካም ጥያቄውን እንደሰማችሁት አንተ ሚስት ብንወረና ሚስትህ መካም ብትሆንብህ ምን ታደርጋለህ? መሃን ብትሆን ምን ታደርጋለህ? የሚል ጥያቄ ጠይቆኛል። እንደ መጽሐፍ ቅዱሳችን መመሪያ መሰረት ለኛ ምሳሌ አርያም የሆኑን አሉ። እነሱን እንከተላለን። መጽሐፍ ቅዱስ ፍቺን ስለሚያወግዝ ማለት ነው። ፍቺ የተከለከለ ስለሆነ አንፈታትም። መሃን ነች ብለን አንፈታም። ማስረጃ ሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 6 እስከ 7 አንድ ታሪክ እናገኛለን። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቅ ነበሩ። ሁለቱ በጌታ ፊት ምን ያለ ነቀፋ የሚሄዱ ጻድቅ ነበሩ። ኤልዛቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበረ። ሁለቱም ስንቶቹ? ሁለቱ በጌታ ፊት በምን የሚሄዱ ነበር? በጽድቅ የሚሄዱ ነበር። ኤልዛቤጥና ዘካርያስ ማለት ነው። እሷ መካን ስለሆነች አልፈታትም፣ ሌላም አልደረበባትም። እስከ ሽምግልናው እሷም እስክታረጅ አብረው ነበሩ ይለናል። ስለዚህ ለእኛ ምሳሌ ይሆኑናል። ሌላ አልጨምርልህ። ዘፍጥረት ምዕራፍ 30 ቁጥር 22 ጀምሮ እግዚአብሔርም ራሔልን አሰበ፣ እግዚአብሔርም ተለመናት፣ ማኅፀኗንም ከፈተላት፣ ጸነሰችም፣ ወንድ ልጅንም ወለደችና እግዚአብሔር ስድቤን አስወግዷል አለች ይላል። ራሔል እንደሚታወቀው የይስሐቅ ሚስት ነች። በስተርጅና ከጊዜ በኋላ ነው የወለደችው። አስቀድማ መሃን ነበረች ማለት ነው። መሃን ነበራ። ሰዎች ሲሳለቁባት ምን ሲሉ ነበረ? መሃን በመሆኗ። ይስሐቅ ግን አልፈታትም መሃን ነች ብሎ። ነገር ግን እግዚአብሔር ለመነች፣ ልጅ ሰጣት። እኛ ምን እናደርጋለን? ሚስታችን መሃን ብትሆን ወደ እግዚአብሔር ነው ምንጮህ። እግዚአብሔር ከወደደ ከፈቀደ ልጅ ይሰጠናል እንጂ አንፈታትም ማለት ነው። ያንተን እስቲ ንገረን። መሃን ብትሆን ምንድን ነው የምታደርጉት? አንድ ሚስቱ የእርሱን ፍላጎት ምናልባት ላታሟላለት ትችላለች። ለምሳሌ ቅድም ላይ መግቢያ ላይ ከጠየቁት ጥያቄ እንጀምር። ለምሳሌ ሰውየው ካገባት በኋላ ሚስቱ በድንገት ብዙ ጊዜም ስለሚከሰት መውለድ ላትችል ትችላለች። በዚህ ሰዓት ኢስላም ያስቀመጠው መፍትሄ አለ። የእናንተ ሃይማኖት ያስቀመጠው መፍትሄ ካለ ትነግሩኛላችሁ። ኢስላም ያስቀመጠው መፍትሄ ምንድነው? ሌላ ተጨማሪ ሚስት እንዲያገባ መውለድ የሚፈልግ ከሆነ ይሄ ሰውዬ እንግዲህ ሌላ ተጨማሪ ሚስት ያቺ ሚስቱን እያስተዳደረ በስሩ አድርጎ ማለት ነው ፍቅሩን እየሰጣት ሌላ ተጨማሪ ልጅ የምታመጣለትን ሚስት እንዲያገባ ፈቀደለት። እንዲህ አይነት ክስተት ጊዜ የእናንተ ሃይማኖት ምን አይነት መፍትሄ ነው ያስቀመጠው? ፈተህ ሌላ እንድታገባ ከሆነ የተፈለገው አዎ አሁንም ኢስላም ነው እንጂ ለሴት ልጅ የተጨነቀው። አንተ ሃይማኖት ለሴት ልጅ አልተጨነቀም ማለት ነው። ምክንያቱም ያቺ ፈተህ የለቀካት ማን ሊያስተዳድርላት ነው? ማን ፍቅር ሊሰጣት ነው? ወይስ ያቺ በእናንተ ቤት ሴት አትባልም? አንተ መልካም እንደሰማችሁት፣ እንደ እስልምናው ደግሞ መሃን ከሆነች መፍትሄ ብለው ያስቀመጡት ምንድነው? እሱ በሷ ላይ መደረብ፣ እሷም መሃን ከሆነች በሷ ላይ መሰለስ፣ እሷም መሃን ከሆነች በሷ ላይ አራተኛ ማግባት። ወንዱ ምን ያደርጋል? መደራረብ ማለት ነው። ይሄ መፍትሄ አይደለም። ነብያችሁ ደግሞ መሃን ሴትን አስቀድማ መሃን ከሆነች ማግባት ይቻላል በእስልምና ነው፣ አታግቡ ነው ያለው። ማስረጃ ሱናን አቢ ዳውድ 2050 ላይ ናሬትድ ሚቅባል ኢብን ያስር
A man came to the prophet and said, አንድ ሰውዬ ወደ ነቢዩ መጣና እንዲህ አለ I have found a woman of rank and beauty, but she does not give birth to children. Should I marry her? ወደ ነቢዩ መጥቶ አንድ ቆንጆ የሆነች ጥሩ ደረጃ ካላት ቤተሰብ የተገኘች እና ማትወልድ ወይም ልጆች መውለድ ማትችል መሃን የሆነች አይቻለሁ ላግባትን ብሎ ይጠይቀዋል ማለት ነው። ነቢዩ ምን መለሰ? He said, no, አታግባት አለው። ይህ ሰውዬ ደግሞ ይመጣል፣ ሁለተኛ ይከለክለዋል፣ ሶስተኛ ጊዜ ይመጣል፣ ይከለክለዋል፣ ሶስት ጊዜ ቢመጣም ኖ አታግባት፣ መሃን አታግባ ብሎ ይከለክለዋል ማለት ነው። ምክንያቱ ምንድን ነው ሲባል መሃን ሴትን እንደምን ስለሚቆጠር ነው። እንደ ቤት ውስጥ እንደሚረገጥ ምንጣፍ ይቆጥራታል እስልምና። ማስረጃ ሱናን አቢ ዳውድ 39:22 ላይ እንደዚህ ይላል። አቡ ዳውድ said, Umar may Allah be pleased with him said, a mat in house is better than a woman who does not bear children. በቤት ውስጥ ያለ በእግር የሚረገጥ ምንጣፍ ከማትወልድ መሃን ሴት የተሻለ ነው ይላል። ስለዚህ ምንጣፍ መሃን ከሆነች ሴት ይልቅ የተሻለ ነው እንደ እስልምና። በጣም ያሳዝናል። ይሄንን ነው ክብር የሚሉን። አሁን ወንድማችን ያላወቀው ነገር ደግሞ ሌላው ምንድነው? እሱ መሃን ከሆነ ይደርብባት፣ መሃን ከሆነ ሶስተኛ ያግባባት፣ መሃን ከሆነች አራተኛ ያግባባት። አንድም ለዚህ ነው አለ። አንተ መሃን ከሆንክስ እሷ ሁለተኛ ሶስተኛ ማግባት ትችላለች። መካንነት በሁለቱም ላይ በተመሳሳይ ይከሰታል። ይሄ ለዚህ ነው እስልምና የወንዶች እድር ነው የምንለው። ወንዶች የጻፉት መጽሐፍ ነው ለወንዶች ወንዶች የጻፉት እንዲመቻቸው አድርገው ሴቶችን መጨቆኛ የጻፉት ነው የምንለው ለዚህ ነው። ይሄ የሚያሳፍር ነው፣ በእውነት በጣም የሚያሸማቅቅ ነው። ሴት ልጅ ማትወልድ ከሆነ በራሷ ያላመጣችውን መሃንነት አንቺ ማትወልጂ ከሆነ ከአንቺ ይልቅ የቤት ውስጥ ምንጣፍ በጫማችን የምንረግጠው ይሻላል፣ ትዳርም ልትይዢ አይገባሽም ማለት በጣም የሚያሳፍር ነው። ሴቶች እንዴት ታዩታላችሁ? ይሄንን ስለ መጽሐፍ ቅዱስ ስናወራ አንዳንድ ጊዜ አሁንም የሌላ ክብር መንካት አያስፈልገንም። ግን ለምሳሌ የመናፍቃንን መጽሐፍ ቅዱስ አይታችሁት ከሆነ የሆነ ቦታ ላይ በሃይላይተር የተሰመረበት ነው። አጋጥሟቸው ያውቃል? ብዙ ቦታ በሃይላይተር የተሰመረ ሙሉን የማንበብ ፍላጎትም ኢንተረስትም የለም። ለዛች ለዋናው ዓላማ የምትፈልገውን ብቻ ቆንጽሎ አንብቦ በቃ አለቀ። በእኛ ቤተ ክርስቲያን ግን ሐዲሳት ተብሎ ተቆጥሮ ብሉያት ተብሎ ተቆጥሮ 20 ዓመት ፈጅቶ 25 ዓመት ፈጅቶ ነው አንድ ሰው መጽሐፍትን ያውቃል የሚባለው። ስለ መጽሐፍት ካላቸው ፍቅር የተነሳ መጽሐፍቱ በስነ ስርዓት በብራና መጽሐፍ ብቻ አይደለም ተደጉሰው የሚያብረቀርቅ ቀለም እንዲይዙ ከውጭ ልዩ ቀለም ልዩ ልብስ እንዲለብሱ ሁሉ ይደረጋል። አስተውላችሁ ታውቃላችሁ ያን ሁሉ እና ለመጽሐፍቱ ካላ በቅርቡ እግሬ በጣም ብዙ ዘዋሪ ስለሆነ አንድ ትልቅ ሩቅ ቦታ ሄጄ ነበር በሀገራችን ሰሜን ውስጥ ማለት ነውና እዛ ቤተ ክርስቲያን ውስጥ አንድ ዕቃ የሚጠብቁ መነኩሴ ያሉ በጣም ልብሳቸው በጣም የቆሸሸ ምናምን ነውና እኔ ስደርስ መጽሐፍት እየደጎሱ ነበር። በጣም የገረመኝ መጽሐፍቶቹን የሚደጉሱበት ከላይ የሚያረው በጣም የሚያብረቀርቅ የግሪክ ጨርቅ ነው፣ ያምራል በጣም እና እሳቸው ግን የለበሱት በጣም የተቀዳደደ ልብስ ነው። ለመጽሐፍቱ ግን ያንን የሚያምር ጨርቅ ማን እንደሰጣቸው አላውቅም። እና መጠየቅ ደስ ስለሚለኝ አባ ደህና ኖት ወይ እንዲህ ወሬ ጀመርን። በጣም ያምራል እሱ ልብስ አልኳቸው። አዎ ግን እንደው የተወሰነችውን ለራስዎ ቢያረጉ ቢለብሱት ከመጽሐፍቱና ምንድን ነበር ያሉኝ? እዚህ መጽሐፍት ውስጥ የእግዚአብሔርና የቅዱሳን መንፈስ አለ፣ እኔ ውስጥ ግን ያ የለም። ስለዚህ ያ ልብስ የሚያስፈልገው ለዚህ መጽሐፍት ነው። አያችሁ ያላቸውን ክብር ማለት ነው። መጽሐፍት በኦርቶዶክስ ሃይማኖት ውስጥ የእምነታችን ትልቁ ምንጭና ሳይቋረጥ እንዲቀጥል የሚያደርገው ነገር ቢኖር መጽሐፍት ናቸው። አሁን እዚህ ጊዜው ስለማይመች ነው እንጂ አንድ ኤክሰርሳይዝ ባሰራችሁ እዚህ ጋር ያሉትን ለዚህ በቃል የሆነ ቃል ብነግረው
እና በጆሮ ነው የምነግረው ለሚቀጥለው ሰው ንገር ብዬ እስከዛ ድረስ ብደርስ መጨረሻ ላይ የማደርገው ቃላት በጣም የተለየ ቃላት ነው የሚሆነው። በቃል ሲተላለፍ ብዙ ችግር ይገጥመዋል። በጽሁፍ ግን በዛ በኩል ብሰጥ በጽሁፍ የሰጠሁት እያነበበ ስለሆነ ማግኘቱ አይቀርም እና በኢትዮጵያ ቤተክርስቲያን መጻሕፍት ትልቅ ክብር አላቸው፣ ትልቅ ዋጋ አላቸው። ዋጋም ስላላቸው ማንበብ ብቻ አይደለም እንሳለማቸዋለን። አይደለም የነዛ ልጆች እኮ ነን እኛ። ማንበብ ብቻ እንሳለማቸው። ሌላው ቀርቶ በድሮ ዘመን በጣም ይገርማል። ገድላትን ድርሳናትን ስታነቡ መዝጊያው ላይ ወይ መጀመሪያው ላይ የቻለ ይሄን ገድል ምን ያደርጋል? ይጽፋል፣ ኮፒውም ማለት ነው። ያልቻለ ያልተማረ ከሆነ ደግሞ ምን ያደርጋል? ከፍሎ ያጽፋል። መጻፍም ማጻፍም ያልቻለ ደግሞ ሲነበብ ምን ያደርጋል? ያዳምጣል። ወይ ያነባል ወይ ሲነበብ ያዳምጣል። ሰው እንዴት አራቱንም ያጣል? አሁን አንጽፍ፣ አናጽፍ፣ አናነብ፣ ሲነበብ አናዳምጥ። ከማን ጋር? እግዚአብሔር ጋር እንዴት እንገናኝ ታዲያ? እንደ ሙሴ መጥቶ በደመና ሊያናግረን ነው? መጥቶስ ቢያናግረን እኛ እኮ ያር ቢዚ አይደል? ፌስቡክ ላይ ሁሉም እኮ። ስለዚህ አዲስ ነገር የለውም ለማለት ያክል ነው። እንደ አዲስ ፋሽን እያወራን አይደለም። ለእኛ ኦርቶዶክሳውያን መጻሕፍት የእምነታችን ምንጭ ከዋኖቻችን ጋር የምንገናኝበት ስለሆነ ነው። በነገራችን ላይ እውቀት በየዓመቱ የማንጨምር ከሆነ በዓመት 20% የነበረን እናጣለን ይባላል። አሁን የምናውቃትን ውዳሴ ማርያም ብቻ ከያዝናት ሌላ ጸሎት ካልጨመር ከሐምላ ዘንድሮ ካልጨመር እሷም እየጠፋች ኋላ ወደ ሰማያት ትቀራለች። መጨረሻ በሰላም ቅዱስ ገብርኤል የሚለው ይጠፋና ወደ መጀመሪያው አካባቢ ብቻ ይሆናል። በሃይማኖት ዓለም ውስጥ የማያቋርጥ እድገት ከሌለን ሰይጣን ያለውን ይወስደዋል። በአካዳሚውም ዓለም እንደዛው ሰዎች የማያቋርጥ እድገት ሊኖራቸው ይገባል። ያውም ደግሞ እንደኛ ያላችሁ እህቶቼ ልጅ የምታሳድጉ በእጃችሁ እግዚአብሔር ትልቅ ኃላፊነት የሰጣችሁ። ኋላ ነው ካህን የሚያገኘው ሕፃን ነው። ኋላ ነው መምህር የሚያገኘው። የመጀመሪያው አስተማሪ እናንተ ናችሁ። እንዴት ታስተምሯቸው ልጆቹ? ካላነበባችሁ ከምን ታገኙት? ጥሩ ነፍሰ ጡር ሆናችሁ ደከማችሁ፣ ቤተ ክርስቲያን ቀራችሁ። ወለዳችሁ፣ ተኛችሁ፣ ከቤተ ክርስቲያን ቀራችሁ። ከዛ በኋላ ልጅ ላሳድግ ብላችሁ ቀራችሁ። እንዴት አድርጋችሁ የምታሳድጉት? አራስ ቤት ቢያንስ እኮ ለማንበብ ይመቻል አይደል? ያው አታውቁበት ጊዜ የለኝም ስለምትሉ ነው እንጂ። ስለዚህ ንባብ የማያቋርጥ እድገት ለሰው ልጅ ከምናገኝበት መንገድ አንዱ እሱ ነው። ጤንነትን ያስተካክላል፣ የእንቅልፍን ጠባይ ያስተካክላል። ንባባት ሁልጊዜ ጥሩ ነው። ለዚህ ነው ከጸሎት በኋላ እንደው ሌላው የተለመደ ንባብ እንኳን ባንችል በንባብ ጸሎት አድርገን ስንተኛ ተገቢ እንቅልፍ የምናገኘው። ንባብ በጠባዩ ከመንፈሳዊ ጸጋ በላይ በራሱ አእምሮን ያረጋጋል። ከዚህ በኋላ እኛ ከፍ ከፍ የምናደርገው ገዳም የለም። ከዚህ በኋላ ከፍ ከፍ የምናደርገው የትኛውም ስፍራ የለም። ጽድቃችን እሱ ሞር ተገኝቷል። እኛ አሁን እግዚአብሔር አብ ያለበሰን የክብር ልብስ ኢየሱስ ነው። ሃይማኖት ያለበሰንን የክብር ልብስ ትተን እግዚአብሔር ያለበሰንን የክብር ልብስ ለብሰነዋል። የክብር ልብሳችን ነው ኢየሱስ። ይሄ ሌባ ያለውን ሰምታችኋል። ወደ ሐሳባችን እንገባለን። ከዛ በፊት እንደተለመደው አካውንቱን ፎሎ፣ ቪዲዮውን ደግሞ እጅግ አብዝታችሁ ሼር አድርጉት። በእግዚአብሔር ስም እጠይቃችኋለሁ። ይሄ ወንበዴ ያለውን ሰምታችኋል። እንግዲህ እኛ ደግሞ መጽሐፍ ቅዱሳዊ መልስ ነው የምንሰጠው። ቅዱስ ጳውሎስ እንደዚህ አይነቱን ወንበዴዎች ምን እንደሚላቸው እናያለን። ከዛ በፊት ግን ከዚህ በፊት ይሄ ሰውዬ ምን ሲል እንደነበረና ምን አይነት ስብዕና እንዳለው ለምን ከቤተ ክርስቲያን አፈንግጦ እንደወጣ አንድ ቪዲዮ ተመልክተን እንመለሳለን ማለት ነው። ሀብት ካለ በደንብ ኦሪጂናል ኖሮ በርገሬን እየበላው ቁርጤን እየበላው ክትፎን እየበላው እኖራለሁ። በደንብ ሸክማቸው ከበደ ወደ እኔ ኑ እኔ አሳርፋችኋለሁ አለና አሳረፈኛ። ያው አባ በርገር በመባል ነው በቅጽል ስሙ የሚታወቀው። አባ በርገርና አባ ፒዛ ወይም ደግሞ አባ ሆዶም ይባላል በአንዳንድ ሰዎች ማለት ነው። ይሄ ሆዳም የሆነ ሰውዬ ከእርሱን ለመሙላት ሲል ነው ቤተክርስቲያን የሸጣት ማለት ነው። በነገራችን ላይ በእነዚህ አይነት ሰዎች ከቤተክርስቲያን አፈንግጠው ሲወጡ መደነቅም መገረምም መደንገጥም የለብንም። ምክንያቱም ቀድሞም ተልእኳቸው ቤተክርስቲያን ለማዋረድ እስከ 20-30 ዓመት የሚጠብቁ
የውጭ ኤጀንቶች ናቸው በቤተክርስቲያን ተሰግስገው ያሉት ማለት ነው። ከዚህ በፊት እነ ካሊድ ክብሮም እስልምናን ተቀብያለሁ ብለው ወጥተው በነገረ ስላሴ ላይ ጥያቄ አንስተው ሲሳደቡ እንደነበረው አይነት ገዳማት ላይ እየገቡ ህይወታቸውን ሰጥተው ለጥልቁ ለጨለመው ማህበረሰብ በተልእኮ የሚሰሩ ኤጀንቶች፣ ደብል ኤጀንቶች ናቸው እነኚህ ሰዎች። እነኚህን ደግሞ ቅዱስ ጳውሎስ እንዴት እንደሚገልጻቸው እስኪ እንመልከት። መጽሐፍ ቅዱስ ስለነኚህ ሰዎች እንዴት እንደጻፈ ቅዱስ ጳውሎስ አስቀድሞ ማለት ነው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 13 እስከ 15 ያለውን ቀጥታ ላንብብላችሁ ቃል በቃል ማለት ነው። ተከታተሉኝ አብራችሁ። እንደዚህ ቁጥር 13 ላይ እንደነዚህ ያሉ ሰዎች የክርስቶስ ሐዋርያት እንዲመስሉ ራሳቸውን እየለወጡ ውሸተኞች ሐዋርያትና ተንኮለኞች ሰራተኞች ናቸውና ይላል። ይህም ድንቅ አይደለም፣ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣልና። እንግዲህ አገልጋዮቹ ደግሞ የጽድቅን አገልጋይ እንዲመስሉ ራሳቸውን ቢለውጡ ታላቅ ነገር አይደለም፣ ፍጻሜያቸው እንደ ስራቸው ይሆናል ይላል። እነኚህ ሰዎች የብርሃን መልአክ አባታቸው ዲያብሎስ እንኳን የብርሃን መልአክ መስሎ ቅዱስ ሚካኤል ነኝ ብሎ አፎሚያ እንዴት እንዳሳሳተ እኛ ኦርቶዶክሳውያን የምናውቀው ታሪክ ነው። አዳምና ሔዋን እንዴት እንዳሳሳተ የምናውቀው ታሪክ ነው። መልአክ እየመሰለ እየገባ ማለት የተመሰለ እነኚህ ሰዎች ደግሞ የአባቶቻችን የከበረውን የምንኩስናውን ልብስ ለብሰው ነገር ግን ጽድቃችን ክርስቶስ ነው፣ ሃይማኖት ያለበትን ልብስ አውልቀን ጥለናል እያሉ ልብሱን ግን ለብሰው የሚቀልዱ የብርሃን መልአክ የሚመስሉ አውሬዎች ዲያብሎሶች ናቸው። እነኚህ ሰዎች ቃል በቃል ሰይጣኖች ናቸው። ባጭሩ ሰውን የሚያሳስቱ ይሄን ዓለም ትተው የመነኑ ሰዎች መነኮሳት የሚለብሱ ልብስ ለብሰው ውስጣቸው ደግሞ ነጣቂ ተኩላዎች፣ ሰይጣኖች፣ ሰይጣን የሰፈረባቸው ሰዎች እነኚህ ሰዎች ናቸው። ይሄ ሰውዬና መሰሎቹ አባ በርገር፣ አባ ሆዱ ወይም ደግሞ የሱ መሰሎች ማለት ናቸው። እነኚህ ሰዎች ልንነቃባቸው ይገባል። ደብል ኤጀንቶች ናቸው። ለሰይጣንም ለእግዚአብሔርም የሚያገለግሉ የሚመስሉ ልብስ ሲለብሱ የእግዚአብሔር አገልጋይ የሚመስሉ ነገር ግን ጫፋቸው ግን መጨረሻቸው ግን እንደ ስራቸው ይሆናል እንዳለ ቅዱስ ጳውሎስ። ስራቸውን ደግሞ እኛ የእነሱ ተባባሪ መሆን የለብንም። እነሱ በሳቱ ለምን እኛ እንጠየቃለን እንዴ? መንቃት አለብን። እንደ አይነት ደብል ኤጀንት ካድሬዎች ቤተክርስቲያን ላይ ገብተው ቤተክርስቲያን ስሟን ሲያጠለሹ ቤተክርስቲያን ሲያዋርዱ እኛ ደግሞ እነሱን እናዋርዳለን። በተሰጠን ጸጋ ባለን ዕውቀትና በገባን ልክ መጠን ማለት ነው። ስለዚህ ይሄ ወራዳ የመነኮሳት ልብስ ለብሶ የሚሰብከው ግን ክርስቶስ ኢየሱስ አይደለም። ፎልስ ክርስቶስ የተባለው ራሱ ክርስቶስ ማቴዎስ 24 ላይ ብዙዎች ሐሰተኛ ነቢያቶችና ብዙዎች ሐሰተኛ ክርስቶሶች ይነሳሉ ቢቻላቸው የተመረጡን እስኪያስቱ ድረስ ድንቅና ታምራት ያደርጋሉ ያላቸውን እሱን አይነት ያኛውን ክርስቶስን የሚሰብክ ይሄ ከጨለማው ማህበረሰብ ነው። ኦርቶዶክሳውያን ልንነቃ ይገባል። ትውልዱን እየወሰዱት ነው ያለው። የሚወስዱት ግን ወደ ጨለማው ማህበረሰብ ገንዘብ ፈሰስ ለሚያደርግላቸው የኢትዮጵያን ቤተክርስቲያን ለማዋረድ የምዕራባውያንን ሴራ የጨልቁን የጨለማውን ማህበረሰብ የነዛ ኤጀንቶች ናቸው። አንድም ፕሮቴስታንት በንጽህና የሚሰብክ የለም። ከሰበከም ደግሞ ያ ሰው አልገባው የተመለመለበት ዓላማ ማለት ነው። ስራቸው ይሄና ይሄ ብቻ ነው። ሰውን ከጽድቅ መንገድ ማስወጣት መብል። ይሄ ሆዳ አምላኩ እኮ ናቸው እነኚህ እኮ ቅዱስ ጳውሎስ እንደጠራቸው ማለት ነው። ነውራቸው በክብራቸው የነሱ አምላካቸው ሆዳቸው ነው። እንደሰማችሁ በርገር እንበላለሁ ፒዛ እንበላለሁ አለ። ሆዱ አምላኩ ነው፣ እግዚአብሔር አይደለም አምላኩ የሰው። እንደ አይነት ሰው መሰሎችን ደግሞ እናዋራለን፣ እንቀጥላለን እንደ እግዚአብሔር ፈቃድ ማለት ነው። እናንተ ግን አካውንቴ እንዳይዘጋ እየገባችሁ ኮፒ ሊንክ አድርጉ፣ ቪዲዮ ደግሞ ሼር አድርጉት እጅግ አብዝታችሁ። እግዚአብሔር አምላካችን ደግሞ በሌላ ቪዲዮ ያገናኘን። ሰላም በያላችሁበት፣ እወዳችኋለሁ። ይድረስ በዓለም ላይ ላላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ኮሚቴ አባላት፣ ይድረስ በዓለም ላይ ላላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ምዕመናን፣ ዘፈን መልኩን እየቀየረ ወደ ቤተክርስቲያን እየገባ ነው። የቅዱስ ያሬድ መዝሙር እየተረሳ ነው። የቆየነው ኦልዲስ ነው በማለት እየተተወ ነው። ለገቢ ማሰባሰቢያ እንዲሆን ማነው ለገቢ ማሰባሰቢያ የሚመቸው? ማነው ሰባኪው ስብከተ ወንጌል የገቢ ማሰባሰቢያ የሚችልበት? ማነው ዘማሪ እየተባለ እንጂ ምን ተማረ፣ የት ነበረ፣ የት ነው ያደገው፣ ዝማሬው ምንድነው ብሎ መመርመር በጣም ቀርቷል። በዚህ አስከፍቶኛል። ለምን ትውፊቷ ይቺ ስንዱ እመቤት ትውፊቷ
ሁሉ ተረስቷል። በተለይ የሚያሳዝነኝ በሰንበት በዕለተ እሑድ ቅዳሴ ተቀድሶ ሰዓታት ተቁሞ ቅዳሴ ተቀድሶ ዝማሬ ተዘምሮ የራሱ የቅዱስ ያሬድ ምዕራፍ ተብሎ ስጋዋ ደሙ ተፈትቶ የእመቤታችን መቅድሟ ተነቦ እንዲያውም መቅድሟን በመቆራረጥ አንዲት ተአምር ብቻ በማለት ለክራሩ ለዛ ለመዝሙሩ ቅድሚያ በመስጠት ብዙ ጥፋት እየጠፋ ነው። ለዚህ የስብከተ ወንጌል ኮሚቴ አባላት ሊያስቡበት ይገባል። በሁሉም ያሉ ለምን የሚናገር የለም? ሊቃውንት አይናገሩም። ለምን? ነገ ጧት ደሞዛቸው ይያዛል ወይም ይባረራሉ። ይሄ መሆን የለበትም ለማለት አይችሉም። እኔ ግን እናገራለሁ። እኔ ከየትኛውም ጥገኛ ስላልሆንኩ መናገር ያስደፍረኛል። የቤተ ክርስቲያኗ ትውፊት እየጠፋ ነው። የቅዱስ ያሬድ ዝማሬ እየተረሳ ነው እና በተለይ በሰንበት በዕለተ እሑድ ታምሯ ተነቦ እንግዲህ መቅድሟ በደንብ ቢነበብ ብዙ ምስጢረ ሥጋዌ ያለው የእመቤታችን በሕሊና አምላክ ነበረች። እመቤታችን በሕሊና አምላክ ነበረች። የእመቤታችን መልክ የአምላክን መልክ ይመስላል የሚለው መቅድም ሁሉ ተረሳ። የሁሉ አይነበብም። የሁሉ እየተቆረጠ ለምን ለዘማሪው ቦታ ለመስጠት ሰዓት ለመስጠት የሁሉ ጊዜ ይባክናል እና በተለይ በሰንበት ይሄ መቆም አለበት። አንዳንድ አብያተ ክርስቲያናት ይህን ሊያስቆሙ እንደተማከሩ ሰምቻለሁ። ይህን ሊቃውንት እኮ አልወደዱትም እና እኔ እባካችሁ ምዕመናን ወጣቶች፣ በተለይ ወጣቶች ይህንን ማውገዝ መናገር አለባችሁ፣ መከላከል አለባችሁ። እግዚአብሔር ይህችን ዕለት በሰላም ያስፈጽመን። አሜን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን በዛሬው ትምህርቶቻችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቪዲዮአችን እንግዲህ ብዙ ነገር የተማርንበት ብዙ ነገር ያገኘንበት ቪዲዮ ነው ብዬ ተስፋ አደርጋለሁኝ። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። ሰሞኑን የሚለቃቸው ቪዲዮዎች ብዙ እየታዩ አይደለም። ድንገት ቻናሌ ላይ ችግር ኖሮ ይሁን አላቅም፣ ወይም ደግሞ ዩቲዩብ ራሱ ሌላ ችግር ገጥሞት ይሁን አላቅም። ብዙ ጊዜ ቪዲዮዎች እየታዩ አይደለም፣ ወይም ደግሞ እናንተም ጋር እየደረሰ ይሁን አላቅም። ካልደረሰ እስቲ አይደርሰንም ቪዲዮ እያላችሁ በኮሜንት ላይ ጻፉልኝ። በጣም ብዙ ሰዎች እያዩት አይደለምና ቪዲዮ ምንም እየወጣ አይደለም፣ ሰዎች ጋር እየደረሰ አይደለም ብዬ አስባለሁኝ። እስቲ የደረሳችሁ ደርሶኛል በሉ፣ ያልደረሳችሁ ደግሞ እየደረሰን አይደለም ብላችሁ በኮሜንት ላይ ጻፉ። ድንገት ዩቲዩብም ችግር ካለበት በእኛም ሳይት ደግሞ ችግር ካለ እሱንም ለማስተካከል እንዲረዳን ሁላችሁም እንዲያላችሁ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።